እሺ ይሉና ያፈገፍጋሉ እሺ ይሉና ያፈገፍጋሉ መጨረሻ ላይ እኔ ሄዳለሁ ብዬ ተነሳሁ ተወዲያ ማለት ነው ትፈሩ እንግዲህ ሄዳለሁ ብዬ ተነሳ ተዛ እናትየዋ እናቱንም አባቱንም እንዴት ያጣል እንግዲህ ያው አባትየው እንደዛ አሉኝ ኦኬ ልጁም ማለት ነው እኔ ነው እሱን አንተ ተቀመጥ ብዬዋለሁ እሱ የቃማ ስላለው እዛ ቦታ ላይ እኔ እንትን እንዳይል እኔ ራሴ ልሂድ ብያለሁ እሱ ብሎ ነበር ልጅቱ ወንድሟ ማለት ነው አይዋ ወንድምየው ሄዳለሁ ሲል እሱ ደግሞ የቃማ ስላለው እኔ የቃማ የለኝም አንተ አትሄድም ተሄዱ እኔ ነኝ የሚሄደው አልኩኝ ኦኬ ከዛ እንደገና አባትየው አስገዘቱኝ ከዛ ሁለቱንም እንዴት ነው እኔ ለማሰጠዋለሁ ልጃችሁን ኦኬ ሆናል ላንተ እንኳን እንዳስረክብህ አንተ እንኳን በሰላም መኖር አለ እንግዲህ እናቱ ነገር ይሄው ተሆነ ምንም ማድረግ አይቻልም ብለው አሉኝ ኦኬ አሁን የቪዲዮ ነገር ደግሞ ትጠራ እንደገና ይወበችም በጣም ትናደዳለህ ሰው ያፈገፍግብህ እሺ እንቀርጣለን ብለው ከዛ አሁንም ደግሞ ትነሳ ይሄ ነገርማ በቃ ወይ መሄድ ባይቀርም ብለው ፈርተው እነሱ ተዛ አስማንትን አሉን አስገዘቱን ሁለታችንንም አባቷ ማለት ነው አው እንግዲህ ወዲያ አዛ ደውላችሁ ተደላላውም ጋር ተማንኛውም ጋር እንትን ብትሉ ያው በቃ ብለው እንትን አሉ ኦኬ ተዛኛ አርፈው ተቀመጡን በቃ ቁጫለን ብዙ ነገር ይባላል እያረርሁ ነው የሚተቀመጡት ምክንያቱም ያ ነገር ስላለ ከኋላ ኦኬ ምን ማድረግ ይቻላል እንደዚህ ብዬ እንዳልናገር ደግሞ አሁን ራሱ ይሄ ወንድምየዋ ነው እንግዲህ እንዲያስረዱ ያረጋቸው አዎ እኛ አሁን አንተን ጫና ልናረግብህ ወይም ልናሸማቅቅህ ወይም ብቻ የሆነ ነገር ልናረጋህ አይደለም እሺ ወንድሜ እኛ አሁን ቪዲዮም ክፈት ያልኩ ለማረጋገጥ ነው ገብቷል ከተረዳህ ችግር የለም እንኳን ቪዲዮ ሌላም ነገር ቢቻል በጥሩ በመጥፎ እንዳታይብኝ ነው ገብቷል እንደዚህ አንተንም ለማሳቀቅ ፈልጌ አይደለም ገብቷል የልጅቷ እውነት መውጣት ስላለበት ነው ለዛ ነው ብዙ ሰዎች ደላሎቹ በሚልኳቸው በጣም ብዙ ሰዎች ፌክ አካውንት እየመጡ እኛ ጋር የሚሰጡት መረጃ አለ ነገሩን ለማደባበስ ማለት ነው ገብቷል የተለያየ መረጃ ለዛ ነው ለማጣራት አጥርተን ለመሄድ ነው ስለዚህ አሁን እናንተ ልጅቷ አለች ብላችሁ የምትጠረጥሩት እነ ተክላይ ጋር ነው ከተክላይ ያለው ደላላ ጋር ነው ብለህ የምታስበው አንተ ውስጥ የሚያስበው እነ ተክላይ ጋር እዛኮ ቤተሰብም እኮ ብዙ ነገር እኮ ሄደናልኛ አሁን ይሄ ነገር ወጥቶ ነው እንጂ ማለት ነው ኦኬ አለች የሚባል ነገር ሲሰማ እሺ ያቀራርጡ የሚቀርጥ ሰው ካለ ብር እንከፍላለን ፎቶዋን ብቻ እንዴው ድምጧን ብቻ አሰምተው ራሱ ችግር የለም ያስቀምጡ ነው ያስቀምጧት ብለናልኛ ማለት ነው ኦኬ የተክላይ ቤተሰብ ጋር ሄዳችኋል የተክላይ ቤተሰብ ታውቋል ቤተሰብ ታይሆን እሱ ተክላይን የሚያው እዛ የሚተዋወቁ በሰው ኦኬ ነው እዛ ማለት ነው ኢትዮጵያ አላማጣ ድረስ እንግዲህ ሄደዋል ኦኬ አላማጣ ተክላይን የሚያውቁ ሰዎች አሉ በዛው የተክላይን የሚያውቁ ሰዎች ተክላይ ወደ አጋሜ ገባ ይላል አሉ በሰው አሁን ተክላይ አሁን ሰው አላቸው እዛ ኦኬ ድንበር ያሉት ትግሪዎቹ እነሱ ናቸው ተክላይን ያገናኙት ኦኬ ከዛ እንደዛ ተብሎ በብር ምናምን ለማስወጣትም ችግር የለውም ልጅቷን ያሰሙ ቀጠሮ ይይዛሉ ያፈርሳሉ ለሳምንት እንግዲህ አሁን አንተ ለዛሬ ሳምንት ተጠብቅ ተብለህ አመት በለው በቃ አይደርስልህም እነ ተክላይ ናቸው የሚያፈርሱት አዎ እዚህ ያሉት ድንበር ያሉት ናቸው ስለዚህ ማለት ነው ልጅቷ በህይወት እንዳለች ይሄም አንድ ማረጋገጫ ነው ስድስተኛ ማረጋገጫ ገብቷል አለች በህይወት አለች ይላሉ እኛ ደግሞ ድምጧን ብቻ እንዲያሰሙን ነው በቃ ያገናኙአችኋል በቃ የዛሬ ሳምንት ቀጥረውናል ስለዚህ እዚህ ጋር ቀጥል እያሉ እኛ ደግሞ ያ ሳምንት ዞሯን የጓጓሰው አንድ ሳምንት ያው አመስ በለው አልደርስ ሲለን ስልካቸው አልሰራ ይላሉ ደግሞ እንደገና ተመልከት እዚህ ጋር ደግሞ ወደ ኋላ ልመልስህና ተክላይና ይመች ምን ያክል እንደሚተዋወቁና ምን ያክል አብረው እንደሚሰሩ ታውቃለህ ወይስ ወንድሟ ያውቃል ወንድምየው ሊያቅ ይችላል የሱ ወንድም አዲስ ነው የመጣው እሱ ኦኬ አንተ ከሰውም ከምንም ስሰማ ያለውን ነገር ስታጣራ ስሰማ አሁን እነሱ ጋር ቢያንስ ከ10 አመት ያላነሰ ነው አብሮ የሚሰራው እንደዚህ እንደሰማሁት ለሃናባት ምንድነው ያለው ይመች ስለ ተክሌና ስለሱ ጓደኝነት ያማ እኔም ላውድ ላይ ተደርጎ ሰምቻለሁ እኔ
ምን ነው ያለው? መወለድ ቋንቋ ነው፣ ከወንድም በላይ እንደሆነ ነው ያስረዳው ማለት ነው። አንተ ስገምት ተክሌ ለይመች ይኸውልህ፣ ተክሌ ለይመች ከወንድም በላይ እንደሆነ መወለድ ቋንቋ እንደሆነ፣ ስለዚህ እሱ ያለውን እውነት ነው ብላችሁ እንድትቀበሉ ብሎ ለአባቷ እንደተናገረ ተመልከቱ። ትላንት ግን አላቀውም ነበር ያለን። ትላንት ያላችሁ አላችሁ። ልጅቷ በህይወት እንዳለች 6ኛ ማረጋገጫ አግኝተናል። ዱንያ ይኸውልህ ምን አለ መሰለህ አንተ ይሄ ከይመችና ከትግሬው ደላላ ጋር ጸብ ያላቸው ይመስልሃል? በብር የተጣሉ ወይ መደራደሪያ ይዘዋት ነው ወይስ ልጅቷን በምን ምክንያት ያገቷት ነው? አሁን ጭምጭም ተምናምስ ነው ጥያቄ እንዳይደራረብበት ትጠይቀዋለህ። እኔ ልጨርስና ትጠይቀዋለህ። ቆይ ጥያቄ አይደለም። አንድ ጊዜ ወንድሜ አንድ ጊዜ ይኸውልህ ሰያ እንድሪስ ማሩ በደንብ ጠይቆ አሁን በውስጥ በጣም የሚቀርባት እህቴና እንድሪስ ማሩ ጋር ያለች እህቴ አሁን ደውላልኝ ሪከርድ አድርጋልኝ እንድሪስ ማሩ በደንብ ሄዶ ደውሎ አረጋግጦ ካሁን በፊትም ከእንደነዚህ አይነት ሰዎች ጋር ያወጣቸው ሰዎች አሉ እየተባለ ነው። እንድሪስ ማሩ እዚህ ቤት ገስት ልኮ አላስገባ ብለውት በቤቱ ከፍቷል አሉ። አሁንም ድጋሚ ማለት ነው። ገባህ አይደለ? መረጃ ትክክለኛ መረጃ አለው ያሉትም ነገር አለ እየተባለ ነው። እንድሪስ ማሩ ሲመጣ አስገባ። አንደኛ እንድሪስ ማሩን አውርቼዋለሁ አሁን በስልክ መረጃው በሶሻል ሚዲያ የሚወጣ አይደለም። መረጃ የሚሰጡኝ አካል ስላሉ በሶሻል ሚዲያ ብዙም ጉዳዩ ሳይጨረስ የሚወጣ አይደለም ብሎ አውርተን ነው ካለ ወደ እኔ ቤት እንዲመጣ ብየዋለሁኝ። ከመጣ ይምጣ። ቅድም አሁን ከ1 ሰዓት በፊት በጣም በረጅም ሰዓት አውርተናል እኔና እሱ። መረጃ ካለ እና ቶሎ ብየዋለሁ። መረጃው ግን ገና እዛ ያሉ ወይንም እዛ ያሉት ሰዎች እንዳይጎዱ ይሁን አላቅም። መረጃ የሚሰጡት ኦኬ ሶሻል ሚዲያ የሚወጣ አይደለም ነው አለ። አሁን አጠናቆ ከሆነ ይምጣዙ። ምን እዛ አስከፈተው? ጥያቄው ይቀጥል። በዚሁ ጥያቄው እኔ ልቀጥል። ናበሉት መረጃ አለኝ የሚለውን ሰው ናበሉት፣ መጥቶ ይግባ። ናበሉት። አሁን ገብቶ ከሆነ ናበሉት። ስለዚህ ዱንያ ቀጥል። ባልየው ምን መሰለ አንተ የምጠረጥረው ምክንያቱም ከ10 ዓመት በላይ ደላሎቹ ሁለቱ ደላሎች ከሰሩ አንዱ የኛ ደላላ ነው ይመች የሚባለው የሀገራችን ልጅ ነው። ያኛው የተክላይ የሚባለው ወንድማማቾቹ ናቸው። እነሱ ጋር ምን አይነት ነገር እንዳለ ነው የምገምቱት ወይስ መረጃ የሚደርሳችሁ ለእናንተ? እኛ ዝም ብሎ ወሬ ነው እንደዚህ ገብቷል እየደወለ ብዙ ነገር ይወራል። ያው መቼም እንደምታውቀው ማለት ነው። ያው ዝም ብሎ ግምት ነው እንጂ ተጨባጭ ይሄ ነው ብሎ አስተማማኝ ሆኖ ያገኘነው መረጃ የለም እስካሁን። በብር ምክንያት ነው ብር ስላለበት ነው ይባላል። ዝም ብሎ እውነተኛ መረጃ ዞሮኛ አላገኘንም ምክንያቱ ትክክሉን። ኦኬ ስለዚህ እኛ አሁን አንተን ምንም የምናሳቀቀው ጉዳይ የለም። ምንድነው ግን እንደ ባል ወተህ ለምንድነው ከኛ ጋር የማትቆመው የምንልህ ለዛ ነው። በእርግጥ ብዙ ነገር ሊኖርብህ ይችላል። ለሱ ይቅርታ እኔም ቅድም ቆጣ ስላልኩ ምክንያቱም ሁለተኛ አዘን መፍጠር አንተ ላይ አልፈልግም። ግን እንደ ወንድ ልጅ ቆራጥ ሆነህ ነገሮችን ተቋቁመህ ፊት ለፊት መጋፈጥ አለብህ ከኛ ጋር የሚለውን ነገር እንድታስብበት ነው። ወንድሟንም ቢሆን በዛ ልክ ንገረው። ሰው ገብቷል፣ ሰው ወደኋላ ይላል። ይሄ ሁሉ የቆሞላት ሰው እናንተ ከሌላችሁ ወደኋላ ይንሸራተታል። ገባ? እናንተን ሲያይ ቤተሰቦቿን ሲያይ ሰው በደንብ ለሷ ፋይት ያደርጋል። ገባ? ገንዘብ ቢባል እስከ ሞትም መስዋዕትነት የሚወስዱ ልጆች ሊኖሩ ይችላሉ ድንበር ላይ። ገብቷል? በሷ ምክንያት። ስለዚህ እናንተ መጠንከር አለባችሁ። ያለችዋን መረጃ እየተከታተላችሁ መስጠት አለባችሁ። እኛ አሁን ለጊዜው ከለቀቁ ለቀቁ፣ ካለቀቁ ግን ቅድም አሁን ጌታ አሁን ያልከውን የምታውቀው ከሆነ የእሱን አድራሻ ትሰጠናለህ። የሁለቱ ለጊዜው እንትናን ትተነዋል። ይሄ ማን ነው ሞት ያወጀውን ልጅ ከላይ ከፊት ለፊት የገባ ይመስለናል። ምክንያቱም እሱም ተገዶ ሊሆን ይችላል እንደዛ አይነት ነገር ያወራው አላቅም። በእርግጥ የሸዋው ልጨርስና ታወራለህ። የገጠር አንዴ ልንገር ልጨርስ። ይቅርታ ወንድሜ የገጠር ልጅ እና አንተ ሳሸለች በሰውም ቢሆን በሰው አካውንትም ቢሆን በጓደኞችም ቢሆን እየገባህ ቀን በቀን መረጃ መስጠት አለብህ ወንድሜ። ባልየው ችግር የለም ገብቶሃል አይደለ? ያለህበትን አዘን እንረዳለን። ገባ? የሰው ሀገር ነው ያለው፣ በረሃ ነው ያለው። አይነው ግን በቃ አንዴ የሆነው ነገር ሆኖብሃልና ጠንክረህ እስከ መጨረሻው መፋየት አለብህ። ገባ?
ይሄን ነገር ልልህ ነው የምፈልገው። ከዛ ውጭ ግን በውስጥ አሁን ይሄኛው እኔ ፎሎ መልሼልሃለሁ። ሌላ በውስጥ የምጠይቅህ ነገር ስላለ እዚህ ላይ ደግሞ አንድ ነገር አሁን ያስታወስኩት ነገር አለ። እሺ ያን ጊዜ ቅዳሜ ለሰረፋ ላይ እንደደወልኩ ሚስኮል አድርጋልኝ እንደደወለው ኦኬ ልቤን ጭንቅ እያለኝ ነው። እንዴት ነው ይሄ ነገር? እንዲሁ ልሞት ነው መሰለኝ፣ ጸሎት አድርግልኝ ልቤ እየፈራብኝ ነው አለችኝ ስትለኝ፣ ያው ተመለሽ ምናምን ያልኩትም በዛ ምክንያት ነበረ መጀመሪያ። ኦኬ ከዛ እንደገና ያው ያን ምንም አትሆነ ርቧት ነው ምናምን አለኝ። ተዛ ወዲህ ያለው እንደዛ ነው። ይሄን ብቻ የረሳሁት። ማን ነው ርቧት ነው ያለ? የሹምዬ ነው ርቧት ነው። ትናንትና ነው የበሉት ምግብ፣ ያው አልበሉም ነበርና። ሹምዬ ማለት ይሄ የገጠር ልጅ? አዎ ኦኬ። አንተ እዛ አካባቢያቸው አንድ አካባቢ ነው የምንሰራበት? ነው ኢትዮጵያ ነው? ኖ ኢትዮጵያ አንድ አካባቢ ነው። የይመችም የገጠር ልጅም ያንተም የሃና የይመች ራሳ ነው። የይመች ራሳ ነው። እሺ የእናንተና የገጠር ልጅስ? የኛ አንድ ነው፣ እዛው አንድ ሰፈር ነው። ወረዳው ማን ነው የእናንተ? ወረዳው አንድ ነው። የይመችም የኛም ያው ቆት ነው። ኦኬ የቀበሌውን ልትነግረኝ ትችላለህ? ይሄ እስከ ጥግ ስለምን ነው እኛ አንተና ሳይሆን መውሰድ ያለብን እርምጃዎች ስላሉ ነው። ገባ? እንዳፋራ የይመች እንግዲህ ራሳ ነው ብሏል። ሰፊ በረስ ነው እንግዲህ የይመችን ሳይሆን የጌታሁን እና የለን። ኦኬ ይሄም የገጠር ልጅ እዛው ነው፣ አንድ ላይ ነው ሁላችንም ሲጀመር። ኦኬ እናመሰግናለን። የገጠር ልጅ ቀጥላ። እኔ በመናገር ያው ብዙ ሰው አላመነኝም። ገባህ አይደለ? የሆነ የደበቅኩት ነገር ያለ ነው የሚመስለው። ለሱ እኮ በምን መሰለህ አንተ አሁን እንደ አንድ ወንድ ልጅ ስታስበው ወይ ደግሞ አንድ እህት ልጅ እንደ እህት እንዳለው ስታስብ ያን ነገር ወጥተህ ስታውጅ ከምን ተነስተህ በምን ማረጋገጫ የሚለው ጥያቄ ፈጠረብኝ ማለት ነው እኮ። ያንን የሰራሁት ቪዲዮ በጣም ብዙ ሰዎች ሰርተዋል። ቪዲዮውን የሰራ ነው ደግሞ አደን ነው። ሁላችንም ጓደኞቼ ተነጋግረን ነው እንጂ ወይ ሰው ነግሮን አይደለም። ቪዲዮውን የሰራ ነው አደን ነው። ፈርሻ ላይ ብዙ ቀን ተቀምጠናል። ብዙ ሰው ቪዲዮ ሰርቷል። ገባህ አይደለ? ስለሷ ስለመሞቷ ብዙ ሰው ቪዲዮ ሰርቷል። አንድ ደግሞ ይቅርታ ግን አንድ ላቋርጥህና ማለት ይቅርታ፣ በጣም ስትለያዩ ደከመኝ እለፉኝ ስትላት ምን አይነት ፊሊንግ ታይባት ነበረ ልጅቷን? አንተ አሁን ስታይ ዝም ብለህ አንተ አሁን ለህሌናህ ብቻ ስታያት ምን አይነት ነገር ታይባት ነበር? የእንደዚህ ለመሞት የሚያደርሳት የሸዋው አንድ ጊዜ እኔ ልጠይቀው በእናትህ ይቅርታ ወንድሜ፣ ቦታውን ስለማውቀው ማለት ነው። ይቅርታ የሸዋው የገጠር ልጅ እኔ ትናንትና ልጠይቅ ፈልጌ ነበረ ለመግባት እድሉን ስላላገኘሁ ነው። ገመድ ከእናንተ ፊት ተስባ ተወጣች። ደንበር ከቆረጣችሁበት ቦታ ምን ያክልና ምን ያክል ይርቃል? እዛው ላይ ነው። እዛው ላይ ነው ሄደናል እኮ እኛ በዛ እኮ ሌላ የለም። ሌላ ድንበር ወይም የሆነ ሸብክ ነገር የለም። ከገመዱ በኋላ 20 ደቂቃ የሚሆን ነው የምትሄደው አይደል? እዛች ፈርሻ መንደሯ ድረስ እዛ ላይ አንተ ትታት እንዴት ሄድክ? እኔ ላንተ ያለኝ ጥያቄ እዛ ቦታ ላይ ምን ፈርተህ? የሚያስፈራ ቦታ አይደለ? መርከዝ እኮ ነው ብራዘር። ምንድነው መርከዝ እኮ አለ። የምን መርከዝ ነው ያለው? ወላሂ መርከዝ የሚባል የለም። ምን ማለት ነው? ምን መርከዝ ነው እኮ? የለም ካልክ ወንድሜ ይልህ እኔን ካላመናችሁ የለም ምንም ነገር የለም ካላችሁ ጓደኞቼን መጠየቅ ትችላላችሁ። እየሰማኝ ነው። የዛሬ 2 ዓመት በዛ ነው የሄድኩት እኮ መጠየቅ ትችላለህ። ጓደኞቼን መጠየቅ ትችላላችሁ ብራዘር። በገመድ የሚወጣበትን ቦታ ሄደ የሆነች አግድመት መንገድ ያለች አይደለ? አግድመቷን ጨረስ አድርገህ የሆነ ትንሽ እየሽቅበት አለች። ያቺን ወጣክ መንደሩን ነው የምታገኘው አይደለ? እኮ ወንድሜ በቃ ይልህ ሄደንበታልኛ። እየሰማኝ ነው። ነፍጠኛው አንዴ ሚውት አድርግልኝ። በቃ ካላመናችሁኝ የገጠር ልጅ አንዴ እየሰማኝ ነው። እየሰማሁ ነው ግን ይቅርታ። ቆይ ያን ሃይማኖት ምንድነው? ንገረኝ። ሃይማኖት ምንድነው አንተ? እኔ ኦርቶዶክስ ነኝ። በቃ ኦርቶዶክስ ከሆንክ አንድ ሰው መጽሐፍ ቅዱስ ይዞ በዛ ከማለልህ ታምናለህ አታምንም? ኖ ባይኔ ካላየሁ አላምንም። ስለማል አላምንም። ባይኔ የማየው ነገር ብቻ ነው። ኦርቶዶክስ አይደለህም ማለት ነው። በቃ ኔቨር ኤቨር። ይሄን ሳይሆን እሱ እንደሱ አይነት ክርክር ልከራከር አይደለም። የገጠር ልጅ አንድ ጥያቄ እኮ ነገርኩህ።
ይመች ምን ነው እኔ ይመች ምን ነው? ቆይ ቀስ በል በጠራ እንጠየቅ ወንድሜ። እኔ አንተን ማሸማቀቅም አልፈልግም፣ እንደፈለክ መሆን ይችላል። ግን እኔ ምንም በማላውቀው ነገር እኮ ተጠያቂ ይሆንኩ ነው እኮ። እኔም እኮ እንደሷ እኮ ተጓዥ እኮ ነኝ እኮ። እኛ አሁን አንተን እኮ የምንጠይቅህ ቪዲዮ መፖሰት ብቻ ነው እንጂ ገደልካት ወይ አገድካት አላለም እኮ። ለቪዲዮ ደግሞ ማለት ነው ለቪዲዮ ደግሞ ለምንድን ነው ብለው ለምንድን ነው ያልሰራው እስካሁን ድረስ? ይሄን ሁሉ ቪዲዮ ሲሰራ ለምን ለሷ አንድ ቪዲዮ አይሰራም? አንድ ቪዲዮ እንኳን መስራት አቅቶት ነው እንዴ ብለው ቤተሰቦቿ የራሳቸው ቤተሰቦች ለኔ ቤተሰቦች ሲነግሯቸው ነው የኔ ቤተሰቦች ደግሞ ለኔ ነገሩ ማለት ነው። እዚህ ጋር አሪፍ ነህ። ማን ነው እንደዛ ያለ? ትላንትና ማንም አላለኝም አላልክም? እሺ የሸዋው ይኸውልህ እንደዛ ብለው ሲወቅሱ አንተ ማለት የነበረ ሙሉ መረጃ ስለሌለኝ ነው አልፈናት ነው የመጣ ነው ስለደከመች ብለህ እንትን ማለት ነበር እኮ። የሰማሁትን ለህዝብ ማሳወቅ ጥፋት ነው እንዴ? ንገረኝ እስኪ። ጥፋት አይደለም እኮ። ታዲያ እኔ ምን አደረኩ ነው? የገጠር ልጅ ጥፋት አይደለም አይደለም እኮ። እኔ ምን አደረኩ ነው? አይደለም ምን አደረኩ? ካላመናችሁኝ ይኸው ሁላችሁም አታውሩ። አንደኛችሁ ሰዎች አንጨርስ እኮ ዝብርቅርቅ እያልን ነው ሳንጨራረስ ተራ በተራ ሳናወራ። የሸዋው ቀጥል። እሺ የሸዋው ቀጥል። ሚውት አድርግልኝ። እሺ